አምደው ቅዱስ ሚካኤል ስሙን ጠርተ አይደለም ደጁ ደርሰ ስሙን እንኳን ስትጠራው ፈጥሮ የሚደርስ መልአክ ነውና ለዚህ ዘመን ለደቀቀው ትውልድ ለታመመው ትውልድ ለተጨነቀው ትውልድ አምደው ቅዱስ ሚካኤል ምህረት ሆኖ ከሰማይ የተሰጠን የቃል ኪዳን ስፍራ ነው ብዬ ነው የማምነው። እኔ በዘመኔ ቪዲዮ አይቶ ወይ ደግሞ የአንድን ቪዲዮ ወይም የአንድን መንፈሳዊ ቦታ ቪዲዮ አይቶ ተፈወስኩ የሚል ያየሁት እድሜ በዘመኔ አምደው ሚካኤል ብቻ። በትክክል በቃ ቪዲዮን አይቼ ድኛለሁ የሚል ምስክር የተገኘው የት ነው በዓለም ላይ ከተባለ አምደው ሚካኤል ብቻ። ምንም ጥርጥር የለም። ቤተሰቦቻችን እንዴት ሰነበታችሁ? እንዴት ቆያችሁ? ሱባኤ ጾም እንዴት ይዟችኋል? እኛ ጋር ቆንጆ ነው። እንደዚህ እንርፋ ብልጭ አድርጎናል። አላማረብንም። ጾም አልመሰልንም። እግዚአብሔር ይመስገን ደህና ነን። እንግዲህ ከአምደው ጉዞ መልስ በኋላ ደግሞ ሌላኛውን ጉዞ አሁን እያዘጋጀን እንገኛለን። የቀጣይ ጉዞአችን መቼ ነው የሚሆነው? እስኪ ሰላም በሉልን። ሰላም ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍረፍ ይበልላችሁ። እንግዲህ ይህ ስለ አምደው ቅዱስ ሚካኤል ዘወትር ሱስ የሆነባችሁ መልእክት ነው። ወንድማችን የምታውቁት እንግዲህ አንዱ የጀርባ አጥንት ሆኖ ስለ አምደው ቅዱስ ሚካኤል የሚታገል ደፋ ቀና የሚል ወንድማችን ነው። እንግዲህ በአገልግሎቱ በጣም ጠንካራ ትጉህ የሆነ አገልጋይ ነው እና ዝሮ አሁን አምደው ቅዱስ ሚካኤል የምንሄደው መጋቢት 11 ለ12 ተዘጋጅቷል። ከዚህ በፊትም እንደተላለፈው እንግዲህ ውድ አድማጭ ተመልካቾቻችን አምደው ቅዱስ ሚካኤል ማን ነው? ወደየት ነው? ምንድነው? ቃል ኪዳን ውስጥ ካላችሁ አዲስ ለሆናችሁ አምደው ቅዱስ ሚካኤል ማለት እንግዲህ ቃል ኪዳኑ ልንገራችሁ፣ ጆራችሁን ስጡኝ፣ አድምጡኝ። መተት ለተደረገበት፣ በየጊዜው ለሚታደስበት፣ ስራ ጤና ላጣ፣ ሰላም ላጣ፣ በረከት ላጣ፣ ብቻ ግን ምን አደከማችሁ በአገር ውስጥም ሆናችሁ በውጭም ሆናችሁ በአገር ውስጥም ሆናችሁ መከራ ስቃይ የበዛባችሁ የመናፍስቱ ዓለም ስውር ዱላ የበዛባችሁ የታሰራችሁ ኑ ተፈቱ። እዚህ ቦታ ላይ መቋሚያ ይጣላል ወይም ደግሞ መቋሚያ ይዘጋዘጋል። የመቋሚያ አውድ ጸሎት ይካሄዳል። እዚህ ቦታ ላይ ጸሎት ከተደረገ በኋላ የተወሰደው እድላችን ይመለሳል። የታሰሩ ይፈታሉ። እነዛ ሰዎች ክፉ መናፍስት ቢልኩ እንኳን ወደ ራሳቸው ይመልሰዋል ማለት ነው። አምደው ቅዱስ ሚካኤል ማለት አምደው ማለት አጨደው፣ አጸዳው፣ ጠረገው፣ ነቀለው፣ አጠፋው እንደማለት ነው። እኩይ ተግባር በእኔና በእናንተ ህይወት ላይ ያለ ካለ መከራ፣ ስቃይ፣ ችግር ከበዛባችሁ፣ ደዌ፣ ህመም ከበዛባችሁ ኑ ዳኑ የሚል መልእክት ነው። ዋና መልእክታችን ማለት ነው። ይህንን ይመስላል መምህርዬ። በኩረ ትጉሃን መምህር ወልደመድህን እንኳን በድጋሚ በሰላም ተገናኘን። እድል እንዴት ይወሰዳል፣ እንዴት ይመለሳል የሚሉ ሰዎች አሉና እንደው እስኪ ከዚህ ላይ ትንሽ በሉ እስኪ። እድል እንዴት ይወሰዳል፣ እንዴትስ ይመለሳል? እድል የሚወሰደው እንግዲህ በስጋ ለባሾች ከኪስ አውልቆ እንደመውሰድ ማለት ነው፣ ሌቦች ማለት ነው። በመናፍስቱ ዓለም ደግሞ እንደዚሁ ሌባ አለ። አንተ እየሰራህ እንዳልሰራህ ደመወዝህን ቆጥረህ ይዘህ ተረክበ ከባንክ አውጥተህም ሊሆን ይችላል። ነገር ግን ምንም ሳሰራበት እጅ ላይ ባዶ ይሆናል ማለት ነው። ገና ጉዳይ እኮ አልተፈጸመም፣ ገና አልተገለገልክበትም እኮ እና ያ ነገር ከህይወትህ ከገንዘብ አልፎ ህይወትህ ራሱ እስከሚቃወስ ሰው እንግዲህ ብስጭት ሲገባው በሽተኛ ይሆናል። ያ ደግሞ አንዱ የመዳከሚያ መንገድ ጎዳና ይሆናል ማለት ነው ለሰው ልጆች። ስለዚህ በመናፍስ ወይም ደግሞ በምትሃት በመንፈስ እርኩስ መንፈስ የሚሰለብ ንብረት አለ። ጤና ይሰለባል፣ ዕውቀት ይወሰዳል፣ ጤና ይወሰዳል፣ ሰላም ይወሰዳል። በትዳር የነበረው ሰላም፣ በመስሪያ ቤት የነበረው ሰላም፣ አእምሮአዊ የነበረው ሰላም። አንድ ሰው ጥሩ ደስተኛ ሆኖ እየተማረ እያለ አእምሮ ይወሰዳል። ከዛ በኋላ አእምሮ ከተወሰደ፣ ዕውቀቱ ከተወሰደ፣ እድሉ ከተወሰደ በኋላ ያ ሰው ፈዞ ደንዝዞ ሰው ነው፣ ግን ውስጡ ደግሞ ባዶ የሆነ ቃፎ የሆነ ማለት አእምሮው ከሱ
ተወስዶ ቀፎ ብቻ ቀርቶ ሰው የሚለው ጸባዩ ይቀየርና አመለካከቱ ይቀየራል። ራሱን አጥፋ ይለዋል ወይም አጥፊ ይላታል። ያ መንፈስ ሲላክ ማለት ነውና ብዙ ሰዎች ራሳቸውን የሚያጠፉት መኪና ውስጥ የሚገቡት መርዝ የሚጠጡት ሀገር የሚለቁት በእነዚህ ርኩሳን መናፍስት ጸዋጋን አጋንንት የተያዙ የታሰሩ ስለሆኑ ነው። ይሄ ደግሞ አፈ ታሪክ ብቻ አይደለም። እኔ አንተ ምንናገረው በቃል ብቻ ምንናገረው ሳይሆን መጽሐፍ ቅዱሳዊ ነው ማለት ነው። ርኩሳን መናፍስት ጠንቋዮች እንዳሉ፣ ጣዖት አምላኪዎች እንዳሉ፣ እድል እንደሚወሰድ፣ የሰው ልጅ በርኩስ መንፈስ እንደሚመታ፣ እንደሚታሰር፣ እንደሚያብድ፣ ራሱን እንደሚያጠፋ መጽሐፍ ቅዱስ በተለያየ ስፍራ ኢየሱስ ክርስቶስ አስተምሮታል። እና ይሄ ደግሞ በጾም በጸሎት በስግደት ነው በንስሐ ነው እያለ በዛ በማቴዎስ ወንጌል ምዕራፍ 17 ጀምረን ስንመለከት ማቴዎስ ወንጌል ምዕራፍ 8 ማቴዎስ ወንጌል ምዕራፍ 9 ስንመለከት ስለ እርኩሳን መናፍስትና ስለ እርኩስ መንፈስ በርኩስ መንፈስ ስለተመቱ ሰዎች በሰፊው በጥልቀት አስተምሯል። አሁን ችግሩ መጽሐፍ ቅዱስ ላይ አለ፣ ግን ያንን አንብቦ መረዳትና ማወቅ የማይፈልግ አለ፣ ማመን የማይፈልግ አለ። ነገር ግን ደግሞ ባናምነውም ብንጠላውም ወይም ደግሞ እኛ ስላከበር ነው እኛ ስለጠላ ነው የሚወደን የሚያከብረን አይደለም። ስላከበር ነው የሚያከብረን አይደለም፣ ስለጠላ ነውም አይንቀንም አይተወንም ማለት ነውና በዚህ እርኩስ መንፈስ የተያዙ ሰዎች አሉ። ግን አሁን እዚህ አምደው ቅዱስ ሚካኤል ገዳም ላይ የሚገርም ነገር እንዳይወልዱ ማህፀናቸውን የዘጋ አይነ ጥላ የሚባል ርኩስ መንፈስ በትዳር ላይ ሰላም የሚነሳ ወይ እንዳታገባ ሊያደርጋት ይችላል፣ ወይም ደግሞ አግብታ ሰላም እንዳይኖራት ያደርጋል፣ ወይም ደግሞ አግብታ በትዳሯ ደስተኛ ስትሆን የሚወለደው ልጅ ኦቲዝም ሆኖ እንዲወለድ ያደርጋል ይሄ መንፈስ። አዎ ጭንቅላቱ ከዚህ በላይ እንደ ከበሮ በጣም ሰፊ ይሆንና ሌላው የሰውነት ክፍሉ እንደ ሳር እንደ ቄጠማ ቀጣጭን ወይም ደግሞ የመነመነ ይሆናል ማለት ነው። እና ብዙ ሰዎች አሉ አሁን እንደምትመለከተው እንደምናየው እንደምንሰማው ብዙ ሰዎች ኩላሊት ዳያሊሲስ እየተባለ ከሀገር ውጭ እየታከሙ ካልታከሙ በስተቀር ድህነትና ምህረት እንደሌላቸው መርዶ የተነገራቸው ሰዎች አሉ። አሁንም በየሳምንቱ በየ7 ቀኑ 4,000 ብር 5,000 ብር 10,000 ብር 20,000 ብር እየከፈሉ ዳያሊሲስ እየተባለ ጨጓራ ግፊት እየተባለ ደም ማነስ ሌሎችም በሽታዎች ሰው ተመቶ ነው ያለው። እና እዚህ ቦታ ላይ ደግሞ በጣም ድንቅ ተአምር ይደረጋል። እና ሰሞኑን ሚዲያ ላይ አንድ ነገር አየሁ። አሁን ከዚህ ድል ይወስዳል አይወስድም ከሚለው ጋር ተያይዞ እንግዲህ ያቺ ሴት ናት የሚመለስ ምንም ታውቀው ነገር የለም፣ ግን በስፍራ የሆነውን ነገር እየመሰከረች ለሰዎች የሆነውን ነገር እያወራች ነው እየመሰከረች ነውና እንዴት ትላለች? ልጅቷ በጣም ሲበዛ መልከ መልካም ቆንጆ ውብ ነች፣ ስራም የተሻለ ስራ አላት አለች። ግን አንድ ቀን በጓደኛዋ በኩል የሆነ ነገር ተደረገባት፣ መጥፎ ነገር። ያ ደግሞ ምንድነው አለ በምግብ ነው የተደረገባት አለች። በምግብ አበሏት። አዎ። እና በፊት ሰዎች በጣም ይቀርቧት የነበሩ ይፈልጓት የነበሩ ልጅ ያ ነገር ከተደረገ በኋላ ወንድም አይቀርባትም፣ ቢቀርባትም እሷ ማናገር አትፈልግም። እንደ ወጉ ስልክ ትቀይራለች፣ ቀጠሮ ትይዛለች። ቁም ነገሩ ላይ ግን ይፈርሳል። በቃ ውሃ ሽታ ነው። አሁን የምንድን ይሆናል ማለት ነው እድሏ ተወሰደ ነው። ለዚህ ነው መፍትሄ ማን ነው በዘመናችን ከተባለ ይሄ ታቦት ነው። አምደው ቅዱስ ሚካኤል እና ይሄንን ቦታ የቻለ ሁሉ ቢረግጠው ደስ ይላል። የቻለ ሁሉ ተሳልሞ በረከትን አግኝቶ ቢመጣ እኛ ምኞታችን ነው። ለዚህም ደግሞ ቀጣይ ጉዞ ተዘጋጅቷል። ያ ቀጣይ ጉዞ ደግሞ መቼ ነው? ቀጣይ ጉዞ እንግዲህ እንደተለመደው ያው ሁሉ ጊዜ በየወሩ እንሄዳለን። መጋቢት 11 መነሻችን፣ መጋቢት 13 መመለሻ ሆኖ ተዘጋጅቷል። እንግዲህ እዚህ ቦታ ላይ መሄድ የምትፈልጉ ሰዎች ከወዲሁ ቀደም ብላችሁ የምዝገባ አድራሻ የት እንምጣ የቱ ጋ ነው አድራሻቸው ለምትሉ ደግሞ መርካቶ ቅዱስ ራጉኤል ቤተክርስቲያን ጋር አንደኛ ፎቅ ላይ የሱቅ ቁጥር 21 ብላችሁ ብትመጡ ወይም ደግሞ ከመምጣታችሁ በፊት እንዲህ አስበን ነበር እና ልንመጣ ነው አላችሁ ወይ ብላችሁ ብትደውሉልን እኛም ተገቢውን አቀባበል አድርገን በመንፈሳዊ አቀባበል ተቀብለን በመንፈሳዊ ማንነት እንሸኛለን ማለት ነው። ስለዚህ
የታሰራችሁ፣ በትዳራችሁ ሰላም ያጣችሁ፣ ጤናችሁን ሰላማችሁን ያጣችሁ፣ የመርፌ ብዛት፣ የመድኃኒት ብዛት፣ የኪኒን ብዛት፣ የሽሮፕ ብዛት ሰላማችሁን ያልመለሰላችሁ፣ ጤናችሁን ያላስተካከላላችሁ ሰዎች ካላችሁ፣ እየሰራችሁ በረከት ያጣችሁ ሰዎች፣ በትዳር ውስጥ ሆናችሁ ልጅ እምቢ ያላችሁ ሰዎች፣ እንዲሁም ደግሞ ትዳር መያዝ ፈልጋችሁ እንደው አምደው ቅዱስ ሚካኤል እባክህን ካንተ የሆነውን ስጠኝ፣ ካንተ የሆነችውን ስጠኝ ብትሉት አምደው ቅዱስ ሚካኤል የለመኑትን የማይነሳ የማይረሳ መልአክ ነውና ፈጥኖ ደራሽ መልአክ ነውና እዚህ ቦታ ላይ መጥቶ የማይፈታ የለም። ለሁሉም ቀን ጊዜ ሊኖረው ይችላል። ነገር ግን አንዳንድ ሰዎች ምን ያደርጋሉ መሰለ፣ ቦታው ላይ ይደርሱና ከዛ በኋላ በቃ ቦታው ላይ ይጃለሁኝ ብለው ቃል ኪዳኑን ስለሰሙ ብቻ ይሄዳሉ እና ከዛ ተመልሰው አይጾሙም፣ አይጸልዩም፣ አይሰግዱም። ዝም ብሎ መተኛት ይሆናል ማለት ነው። እንስሳ ይሆናል። በጣም ትክክል። እዛ ስለሄደ ብቻ እንደ አሳማ ተጋድሞ የሚውል የሚያድር የሚበላ ብቻ ነው። እንዲህ አይደለም ወዳጅ። እዛም ከሄድክ በኋላ መጸለይ ደግሞ ያስፈልጋል። እንደዚህ ያለው ክፉ መንፈስ የሚወጣው በጾምና በጸሎት ነው ብሎ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 17 ላይ ተናገረ። ይሄን ረስታችሁ እናንተ ግን እዛ ስለሄድክ ብቻ አያስፈልገኝም ብለህ መተኛትም አያስፈልግም። እንዲሁ 24 ሰዓት መብላትም አያስፈልግም። ለጸሎት ለስግደት ጊዜ ይኑር። ሰውን ለማክበር እግዚአብሔር ለመፍራት ጊዜ ይኑር። ለማንኛውም አድራሻችን መርካቶ ቅዱስ ራጉኤል ቤተክርስቲያን አንደኛ ፎቅ ላይ የሱቅ ቁጥር 21 ነው። እንግዲህ ስልክ 0960 60 60 3 ጊዜ ማለት ነው። መጨረሻው 72 ነው። 0985 16 16 16 3 ጊዜ 16 መነሻው 85 ነው። ምንም የማያሳሰት ነገር ነው። ሌላው እዚሁ ላይ ልጨምር የምፈልገው ምንድነው እንግዲህ እዚህ ቦታ ላይ በተለይ በምንሄድ ጊዜ የፈውስ አገልግሎት አለ። ያው አይተሃል፣ በቦታው ላይ ተገኝተሃል፣ ምስክርም ነህ እና እዚህ ቦታ ላይ በጣም ብዙ ሰዎች እግዚአብሔር የተመሰገነ ይሁን። ሰው ምክንያት ነው። ሰው እንደ እግዚአብሔር የሚያስነሳው ድንጋዩንም ያስነሳል እሱ ከመረጠ። ምንድነው ከድንጋይ መርጦ እኮ ለቤተክርስቲያን ያደርገዋል። ድንጋይን መርጦ ማለት ነው። እንጨትን መርጦ እኮ ቤተክርስቲያን ያደርገዋል። ለቤተክርስቲያን አገልግሎት ይፈልገዋል እግዚአብሔር። ሰውንም እኔንም አንተንም እሱ ለሚፈልገን አቅጣጫና ዓላማ ይጠራናል እና እዛ ቦታ ላይ የፈውስ አገልግሎት አለ። ሰው ምክንያት ነው። ሰው ምክንያት ነው። ኢየሱስን ስም እየጠራ የሰው ልጅ ይድናል። የእግዚአብሔርን ስም የሚጠራ እሱ ይድናል ነው የሚለው የመጽሐፈ ሲራክ ምዕራፍ 2 ቁጥር 7 ላይ ወደ ፈተና እንዳትገቡ በፈተና እንዳትወርቁ የእግዚአብሔርን ስም ጥሩ እያለ ይናገራልና የእግዚአብሔርን ስም እየጠራን እኛ ከታሰርንበት እንፈታለን። እና ላሰምርበት የምፈልገው አሁን አንዳንድ ሰዎች በእርኩስ መንፈስ ተይዘው እዛ ቦታ ላይ ተጋልጦላቸው ተሸኝቶላቸው ይመለሱና ከአንድ ሳምንት ከሁለት ሳምንት በኋላ ክርስትናቸውን ይረሱታል። የአንድ ሰሞን ክርስቲያን እንሆንና ጾሙን እንተዋለን፣ ስግደቱን እንተዋለን፣ በቃ ትህትናውን እንተዋለን እና ወደ ቀደመ ግብራችን ስንመለስ ያ ወጥቶ የነበረው አጋንንት ተመልሶ 7 ከሱ የከፉ 7 አጋንንትን ይዞ ይገባል ይላል ኢየሱስ ክርስቶስ ራሱ ቃል በቃል ሲናገር ማቴዎስ ወንጌል ላይ ማለት ነው። ለዛ ሰው ከመጀመሪያ ህይወቱ ይልቅ የሁለተኛው የከፋ ይሆንበታል። ለምን? አጋንንት በባህሪው ክፉ ነው። ግን ከኛ ወጥተው እኛ እግዚአብሔር ረድቶን በሱ ቸርነት ከኛ ወጥቶ ከተሸኘ በኋላ ተመልሶ እስኪ ቤቴን አምሮ ተውቦ ተስተካክሎ ከሆነ ሂጄ ሌው ልጎብኘው ብሎ ይመለሳል ይላል። ቃል በቃል ነው የምነግርህ መጽሐፍ ቅዱስ። እና ያ ሰው እንግዲህ ያማረ የተዋበ የሚሆነው በሰይጣነኛ ማለት ነው። በሰይጣነኛ ያማረ የተዋበ የሚለው የጸዳ የሚለው እየበላ እየጠጣ ለስጋው እየኖረ ከሆነ ያ ለሱ ምቹ ነው ማለት ነው። በሩ ክፍት ነው እና ያ ሰይጣን ይሄድና ያ መንፈስ ይሄድና ያንን ሰው ሲያየው በሩ ክፍት ነው። ጾም ጸሎት ትቷል፣ ስግደት ትቷል፣ አምልኮ ትቷል፣ ቁርባን ትቷል፣ ቅዳሴ ትቷል፣ ወንጌል ትቷል። ከዛ በኋላ ምንድነው የሚያደርግ? ከሱ የከፉትን 7 አጋንንትን ይዞ ይገባል ይላል። አየህ፣ አጋዥ ይዞ ይገባል እና
የዛ ሰው ህይወቱ ከመጀመሪያው ይልቅ ሁለተኛው የከፋ ይሆናል። ውድቀቱ፣ ስቃዩ፣ መከራው ሁለተኛው እነዛ ክፉ አጋንንቶች ገብተውበታልና ያ ሰው ህይወቱ የተመሳቀቀለ ይሆናል። ሃይማኖት ያስክዳል፣ ሱሰኛ ያደርጋል፣ ዝሙተኛ ያደርጋል፣ ጸበኛ ያደርጋል፣ ሰካራም ያደርጋል፣ ሌላም ነገር ያደርጋል ማለት ነው። ስለዚህ ሁለተኛ ህይወቱ ከፋ ማለት ነውና እንደዚህ እንዳያደርጉ ድኖ የተነሳ እግዚአብሔርን ረሳ እንዳይሆን ነገሩ ይሄን ማስመር ስለፈለኩኝ ነው፣ መናገር ስለፈለኩኝ። በጣም ጥሩ መምህራችን እናመሰግናለን። እንግዲህ ያው መጾም፣ መጸለይ፣ መስገድ፣ ማስቀደስ፣ መማማር ከኛ ከተዋህዶ ልጆች ይጠበቃል። ይሄ ምንም ጥርጥር የለውም። ይሄን ከሳናደርግ ግን እግዚአብሔር ሆይ እንደው ምን በደልኩ ምን አደረኩ እያለ በማጓቀሱ ዜማቲዩብ 12 ወይም ደግሞ ዜማቲዩብ 19 የሚለው አካውንቴ ትንሽ ችግር ስላጋጠመው ይሄ ደግሞ ብዙ ሊቃውንት፣ ብዙ ካህናት፣ ብዙ ዲያቆናት የተስተናገዱበት በዛም መፍትሄ ያገኙበት በተጨማሪ ደግሞ ታላላቅ ገዳማትን ያስተዋወቅንበት ብዙ ሰዎች ፈውስ ያገኙበት ገዳማትን ያሳየንበት ዜማቲዩብ እሱ ችግር ላይ ስለሆነ ኮፒ ሊንክ እያደረጋችሁ ወደ ቀደመ ቦታው እንዲመለስ ተባበሩን ለማለት ነው። እንግዲህ ይሄን የሚያደርጉት መምህር ይመስለኛል አሉ የመልካም ስራ ተጠራሪዎች፣ ጠንቋዮች፣ እንዲሁ ደግሞ ቀናተኞች። በተለይ ጥሩ ስራዎች ስንሰራ ጥሩ መልካም ስራዎች ስናመጣ ትልልቅ ገዳማትን ስናሳውቅ የማይወዱ ግን ደግሞ በስም ክርስቲያን የሆኑ ሰዎችም ናቸው እንግዲህ ይሄን ቻናል ላይ አደጋ እያደረሱ ያሉት እና እንደው በዚህ ምን ይላሉ? ያው አሉ ብቻ ሳይሆን የሞሉትም እነሱ ናቸው። ከምድሪቱን በሙሉ ከጥግ እስከ ጥግ የሚገርም ነገር ማለት ነው። እኔ በጣም ይገርመኛል እኮ እግዚአብሔርን ነው የምልህ። እግር በእግር እየተከተሉ እዚህ የነበረው ኢትዮጵያዊ ከዚህ ከሀገር ሲሰደድ ተከትሎ ይሄዱ አሉ። ለዚሁ ለጥንቆላ ማለት ነው፣ ለስራ ስር ጥበብ እያሉ የሰሎሞን ጥበብ እያሉ ሰሎሞን የቱ ጋር ነው ግን እንደው አንተ ስትማር ሰሎሞን እንደዚህ አይነት ጥበብ ተምሯል እንዴ? እንደዚህ አይነት ጥበብ ተሰጥቶታል እንዴ? ጥበብ የሰው ልጅ ራሱን እንዲያጠፋ የሚያደርግ ድህነት ላይ የሚጥል አእምሮ የሚያቃውስ ትዳር የሚበትን ጠቢቡ ሰሎሞን የእግዚአብሔርን ጥበብ ነው እንጂ እኔ በእግዚአብሔር ስም እየነገዱ ያሉ ጥበበ ሰሎሞን እያሉ ግን በስሙ የሚነግዱ የሰሎሞንን ጥበብ ከእግዚአብሔር የተሰጠውን ጥበብ፣ ዕውቀት፣ ጸጋ ያ ሰማያዊ ነው፣ ያ እግዚአብሔራዊ ነው። እነሱ የሚሰሩት ደግሞ ሰይጣናዊ ነው። በምንድን ነው የሚገናኘው? እስኪ ተመልከት። እስኪ የሚገርመው እኮ ማለት ነው አሁን ልክ እንግዲህ የሚለው ስንለቅ ከስር ይመጣና ባለፈው እርሶ እዛ መድረክ ላይ ተናግረውታል። ጭራሽ የጥይት ይላል፣ ጥይት ማስመታ፣ ጥይት የማያስመታ ይላል፣ የትዳር ይላል፣ መስተፋቅር ይላል፣ የስራ ይላል፣ የመጋዘን ይላል፣ የጥይት ይላል፣ የሸቀጣሸቀጥ ይላል፣ የቡቲክ ይላል፣ ምን የማይለው መስተፋቅር ይላል፣ ዱላ የማያስመታ ይላል። ትክክል እያሉ እዛ ይጽፋሉ። የሚገርመው ነገርና ይሄ ደግሞ በጣም ከባድ ወንጀል ነው። አሁን እኮ ቴሌግራም ላይ የሚገርም ነገር ማለት እኔ ሳልፈልገው ድሌት አደርጋለሁ ይመጣል። እንዴት እያደረጉ ስልካችን ላይ በራሳቸው ስልጣን እንዴት እንደሚገቡ ሰብረው ነው የሚገቡ። የሚገርም ነገር እና ስትመለከት እኔ አሁን በጣም ብዙዎችን መሪጌታ መሪጌታ ሚካኤል የሚሉትን በሙሉ አብዛኛውን ደረስኩባቸው። አምደው ቅዱስ ሚካኤልን ብዬ የምነግርህ ማለት ነው። በጣም ብዙ ሰዎች በተለይ በውጭ ሀገር ያሉ እህት ወንድሞቻችን ገንዘባቸውን እየተበሉ ነው። እንዴ ለትዳር እኔ የትዳር ሰጥሻለሁ እየተባለ ጤና መውለድ እፈልጋለሁ ስትል እኔ ልጅ እንድትወልጂ ችግር የለም መፍትሄው እኛ ጋር ነው፣ ወሳኝ ሰው ጋር ነው የቀረብሽው፣ በቃ ምንም ችግር የለም መጀመሪያ ብቻ ይሄንን ብር አስገቢ ትባላለች። ከዛ ትፈርማለች። ከሰውየው ጋር ብቻ አይደለም ቃል መዝገባው፣ በዛን ሰዓት ብሯን ስትሰጥ ከሰይጣኑም ጋር ቃል እየገባች ነው። ከዛ በኋላ ግን አእምሯቸው እየቀወሰ ስንቱ ሰው ለጎዳና ተዳርጓል። በእውነት ነው የምልህ። ገንዘባቸውን ጨርሰው አገራቸውን እንዳይገቡ የተደረጉ በጣም ብዙ እህቶች እኔ ጋር ስላልመጣ የኔን ገንዘብ ስላልወሰደ አይደለም። እውነቴን ነው የምልህ። እንዴ ለምንድን ነው ኢትዮጵያውያን በዚህ ልክ ለምንድን ነው ጨካኝ መሆን የተፈለገው? በቤተክርስቲያን ስር አድገው በእንተ ስሟ ለማርያም ብለው የነሱ እናቶች እኮ ያስተማሯቸው ናቸው። ዛሬ የነሱ ልጆች ያስተማሯቸውን ልጆች እያጠፉ እድላቸውን እየዘጉ እንዲያብዱ እያደረጉ የመስጠት መስተፋቀር እየሰሩባቸው ለነሱ ተበድረውም ቢሆን ተፍገምግመው ወድቀው ተነስተው ገና ወራቸው ሳይደርስ የሚመጣውን ወር ደመወዝ ተቀብለው የሚልኩ ሰዎች አሉ። ይሄ ምንድነው? የመስጠት መስተፋቀር የሚሰሩባቸው
መስተፋቀር እኔ የትዳር ነበረ ወይ የዝሙት ነበር እስከዛሬ ሲባል የምሰማው። አሁን ደግሞ እንዴ በጣም ነው እንጂ መቤቴ አው ከባድ ነው። እና ደግሞ እንደዚህ ነው አሁን ስናጋለጥ ደግሞ ምንድነው ወደኛ ደግሞ ይዞራል። ካህን ነኝ እያለ ንስሐ አባት ነኝ እያለ በቀጠላ ቀጠል እያጠመቀ ስራ መፍትሄ ስራ እያለ በጣም ብዙ ሰው የትኛውን እንመንኛ? የትኛውን ካህን ነው? እኛ መስቀል የያዘው ሁሉ ካህን አይደለም። አሁን የትኛውን ያስፈልጋል? እና ምንድነው አሁን ይሄ ቻናል እነሱንም ስለሚያጋልጥ ስለሚገስጽ አልተመቻቸው መሰለኝ። አሁን ሰሞኑን ትንሽ ያው ልክ አይደለም። ስለዚህ ይሄ ሚዲያ አጥብቀው ይጠሉታል፣ ይሰድቡናል። እቆርጥሃለሁ ተብለሃል፣ እንሰይፋለን፣ ትሰየፋላችሁ እየተባለ ነው። ከስር ደግሞ የራሳቸውን ስልክ ቁጥር እያስቀመጡ ነው። እንዴ ደግሞ ታውቃለህ፣ የሚገርመው ነገር መምህር ስልክ ያስቀምጣል አይደለ? ትደውላለህ። የት ነህ ስትለው በረሃ ሩቅ አገር ቤኒሻንጉል ነኝ ይላል። ውሸት እኮ እዚህ እኮ አዲስ አበባ ውስጥ ነው ያለው። እንትን ነኝ ይላል። ምንድነው ሽናሻ ነኝ ይላል። ለምን ስትለው እዛ ቅጠላ ቅጠሉ እዛ ነው ያለው። ለመጣ ሄጄ እዛ ነው ያለው። ያው የሚጠቅም ነገር ነው። እስከዛ ግን ያለው ነገር አስገቡ፣ እናግዛችኋለን። እንደው መምጫ ምናምን የለኝም ምናምን አዲስ አበባ ምናምን የሚለው ደግሞ አለ። ይሄ ሁሉ የሚያደርገው ቤት ነው። አዲስ አበባ ቁጭ ብሎ የሆነ ጓዳ ውስጥ ቁጭ ብሎ የወርሞ ግሮሰሪ ላይ እየቀመቀመ እንደዚህ ሰውን የሚያታልል ህዝብ እና ሰው መጥቷል። እና ወገኔ ለማንኛውም እናንተም በርቱ። ሊቀ ልሳናት መምህር ዜማ ይባላሉ። እንግዲህ እሳቸው ቻናሌ ተመቷል፣ ክፉዎች ሪፖርት አድርገውበታል፣ አገልግሎት እንዳንሰጥበት እየተደረገ ነው። ዋናው መልእክቱ ይሄ ነው። ሌላው እንግዲህ ልላችሁ የምፈልገው ምንድነው፣ የታሰራችሁ ኑ ተፈቱ። በርኩስ መንፈስ የታሰራችሁ መዳን ሽታችሁ መፍትሄ ያጣችሁ ለማን ላማክረው፣ ለማን ላዋየው፣ ችግሬን ለማን ጭንቀቴን ለማን ልንገረው ብላችሁ የተቸገራችሁ የተጨነቃችሁ ያዘናችሁ ሁሉ ወደ አምደው ቅዱስ ሚካኤል እንሄድና በዛ ቦታ ላይ ጸሎት ይደረግላችኋል። መቋሚያ ይጣላል። ከዛ በኋላ ግን መቋሚያ ከተጣለ በኋላ የተወሰደው እድል ይመለሳል። የተወሰደብን እድላችን ይመለሳል። ድጋሚ እነዛ ሰዎች ያው ሲቋረጥ ይታወቃል አይደለ? የቀን ገቢ ይታወቃል። ታውቀዋለህ እኮ እና ያ ነገር ምልክት ይሰጣቸዋል። ምክንያቱም እድላችን ሲመለስ በረከታቸው ወደ እናንተ ሲመለስ እነሱ ጋር የሚገባው ገቢ ምንጫቸው ሲደርቅ መልሰው መላካቸው አይቀርም እና ሲልኩ አምደው ቅዱስ ሚካኤል ደግሞ ወደ ራሳቸው ነው የሚልከው። በህልም ይገለጽላቸዋል። ተው እረፍ እረፊ ይላል ማን? ቅዱስ ሚካኤል በህልም ይገለጣል። እምቢ ካሉ ደግሞ የንብረት ውድመት ያመጣባቸዋል። በንብረታቸው ይፈትናቸዋል። ንብረታቸው ይጠፋባቸዋል። ይሄ ምልክት ነው። ንስሐ እንዲገቡ እያመለከታቸው ነው። ልጆች ካላቸው የልጆቻቸው ሊታመሙ ይችላሉ። ይሄ ምልክት ነው። ንስሐ እንዲገቡ ነው። ይህንን አድርጎ አምደው ቅዱስ ሚካኤል የማይመለሱ ከሆነ ደጋግመው የሚሉ ከሆነ መጨረሻው በሞት ነው የሚያነሳው ማለት ነው። ስለዚህ መጽሐፍ ቅዱስ ምን ይላል መሰላችሁ ወገኖቼ? በዛ በመጽሐፈ ምሳሌ ምዕራፍ 6 ጀምረን ስንመለከት እንዲህ የሚል ኃይለ ቃል ተጽፎ እናገኘዋለን። ልጅ ሆይ በጎረቤትህ እጅ፣ በጓደኛ እጅ፣ በቤተሰብህ እጅ፣ በክፉዎች እጅ ወድቀሃልና ራስህን አድን። ራሳችንን የምናድነው ደግሞ በጾም በጸሎት እየተማጸንን ወደ አምደው ቅዱስ ሚካኤል መሄድ ስንችል ያን ጊዜ እንፈታለን፣ ያን ጊዜ እንድናለን። ክፉዎች እኔ ይሄን መልእክት የማስተላልፈው ምን ጊዜም እንደምለው ለታሰራችሁ፣ ለታመማችሁ፣ ለተቸገራችሁ ብቻ ሳይሆን ለክፉዎችም ነው። ክፉዎች ከክፋታችሁ ተመልሳችሁ ዘመኑ ያለቀ ነው። ዓለም እንደዚህ እንደ በሶ እየተበጠበጠች ነው። በዚህ ዘመን ንስሐ ካልገባህ የሰበሰብከውን ያስለቀስከውን እንባ ሰዎችን በግፍ አስለቀሰ የሰበሰብከውን ገንዘብ የቱን ልትበላው ነው? ምድር እየተንቀጠቀጠች ነው። ምድር በደም አይበል ህንፃዎች፣ ፎቆች ወደ ፍርስራሽነት ወደ ትቢያነት እየተቀየሩ ነው። የሰበሰብከው የክፋት ብርና የጥፋት ገንዘብ የቱን ልትበላው ነው? ከክፋታችሁ ተመለሱ። አልመለስም ሲኦል ርስቴ ነች ካልክ ደግሞ እስከ መጨረሻው ድረስ ጠብቅ። እኛም መሄዳችን አይቀርም። የት? አምደው ቅዱስ ሚካኤል። አምደው ቅዱስ ሚካኤል ደግሞ የእሳት አለንጋ የእሳት ሰይፉን ይዞ ያጸዳል። በትክክል እንግዲህ አምደው ሚካኤል እንደው ስለት ይሰማል ያደርሳል። እንደው ሰሚ ነው ወይ እንደምትሉት ነው ወይ የምትሉ ካላችሁ አዎ ይሰማል። የዛሬው ምስክርነት የኔ ነው። እንደዚህ አይነት ግን ጥያቄ አይጠየቅም።
ይኸውላችሁ እናንተ አትጃጃሉ፣ ቆፍጠን በሉ። ይደረጋል። እንዴት አይደረግም? ምን አንተ ክርስቲያን ነሽ እንደዚህ ብለሽ የምትጠይቀው እንደዚህ ብለህ የምትጠይቀው ይሄ በጣም የወጣ እኔ በጣም ነው የምናደደው። እንዴት ይጠይቃል? እውነት ነው እንዴ? ቆይ በታቦት ውሸት አለ? የዋሸህ ታቦት አለ? የዋሸሽ ታቦት አለ? ካላመንክ እንደዚህ ብለህ እንዳትጠይቅ፣ እንደዚህ ብለህ እንዳትደውል። የምሬን ነው የምናገረው። እንደዚህ ብሎ የሚደውል ካለ እውነት ነው እንደ እውነት ስለት ይሰማል ብለህ የምትደውል ካለ ጆሮ ላይ ነው የምዘጋው። በቃ ምንም ማስተባበያ አይሰጠውም። ካመንክ ና ትድናለህ ነው፣ ካላመንክ ደግሞ እዛው አሳልፈው እና ሰሚ ነው። ምንም ጥርጥር የለውም። እኔም ሆኖልኝ አይቻል የሆነ ጉዳይ ነበር ማለት በትክክል ያው የእርሱ አይነገርም። የእርሱ ተዝቆ ያልቅ የእርሱ በዘረዘረውም ነገም አያልቅ ጀምራ አንድ ቪዲዮ ማይበቃ እና የኔን እንደው ልንገራችሁ ዳር ሚካኤል ነው የመጀመሪያ ጊዜ ሞት ያረጋግጥ እና ከዛ ሰንብተን እዚህ እንደገባው ልክ ከዛው ቀን ማታ ጀምሮ የሚገርም ነገር በህልሜ ግራጫ ባል አይደል ይሄ ጥቁርና ነጭ ሆነናል። ሌሊት ሙሉ አያስተኛኝ። ይመጣብኛል፣ ይቀሰቅሰኛል፣ እነቃለሁ፣ መልሸተኛል። እሑድ ማታ እንደዚህ ሆነ። እሑድ ማታ መጣብኝ እንደዚሁ። ሰኞ ማታ እንደዚሁ ስተኛ ያው እባብ ይመጣል፣ ይቀሰቅሰኛል። ማክሰኞ እንደዚህ እዛ ገዳም ውስጥ ሆነ ነው እዚህ መተህ ቤት ገብተን ማለት ነው። ከተመለስን በኋላ አይደል እዛ ሄድነው። ተመለሰው እሑድ ገባን አይደል? እሑድ ገባን ማታ። አዎ መጥቼ እንደመጣሁ ነው። እና ማታ ላይ ነው እሑድ ማታም ሰኞ ማታ በቃ እባብ ይመጣብኛል በህልሜ ነው እንግዲህ። እና ግን ከዛ ፊት የሆነ ጉዳይ ነበር እየጠየኩት የሆነ አለሳካ ያለ ደግሞ መስሪያ ቤቱ ራሱ ትንሽ ጥምም ያለ ማይመች እየተንከባለለ የመጣ ጉዳይ ነበረ። አዎ እና እንግዲህ ወደ ከዛ ደርሰን እንደመጣሁ ነው እንግዲህ እንደዚህ ሆነና ይኸውልህ ቀኑን ያዝልኝ። እሑድ ማታ ሰኞ ማታ ማክሰኞ 3 ቀን ሙሉ ነው እንግዲህ በህልሜ እባቡ ይመጣው ማለት ነው። እባቡ ምን አይነት ነው ብያለሁ? ጥቁርና ነጭ ሆነ ግራጫ አይነት ነው። ይገርም። እና እንዳጋጣሚ ሮብ ደግሞ እዛ ያስኩት ጉዳይ ላይ እዛ መስሪያ ቤት ላይ ሄድኩኝ። እንዳው ይሆናል አይሆንም ምናምን ብዬ እንደው ደርሼ ልምጣ ምናምን ብዬ ሄድኩኝ። ደግሞ ሰልፉ በጣም የተመታ ነው። በቃ ያስጠላል። ተስፋ ትቆርጣለህ። እንዲህ አይተው ወይ በቃ አይሆንም ብለህ ትመለሳለህ። ግን እዛ ሰልፍ በቆምኩበት የዛ የመስሪያ ቤቱ ዋና የሆነ ሰው እንዲሁ አየኝና መታ አድርጎኛል። ከዛ እልፍ አለና አንተ እፈልጋለሁ ማለት ነኝ። እፈልጋለሁ የት እና ቢሮ እፈልጋለሁ ምናምን። አንተ ሰልፍ ላይ ነህ እንግዲህ ሊታራ እኔ ተስፋ ቆርጫለሁ እኮ። ደግሞ የሚገርም እዛ ሰዓት መሽቶብን ዋናው ኃላፊው ጋር ልንገባ ወረፋ ይዘን በቃ ሰዓት አልቋል ተብሎ ሄዱ እና ነገ ከሰዓት ዞራችሁ ምናምን ተብለናል። የሚገርም ነገር ልክ ይሄ ንግግር ያወራን ያለ ነው እንግዲህ በዛ አንድ ሰው እየመጡ ኃላፊው መጥቶ ሌላ ኃላፊ ማለት ነው እዛ ውስጥ የሚሰራ ሰው ናናና ቢሮ ፈልጋለሁ ወይ ይገርም እኔ ነው አንተ ነው ፈልጋለሁ ምናምን ነገር አለ። ተከትዬ ግን ዛሬ እንደው ዝግዲ ምን ነገር ታለ እንዲህ ያለ ጉዳይ ነበረ ከጤና ጋር ታይዞ እንዲህ ያለ ነገር አቀረና ምናምን ነገር እና እንደው ማወቅሻ ነገር ይዛል ምናምን ነገር ወረቀት ነገር ይዛል ማስረጃ ምናምን ነገር አዎ ይያል አምጣው እስኪ ስትት በቃ ከዚህ ቀን ጀምሮ ግቢ እንዳትመጣ ሲያልቅ ብቻ ደውላለህ ትመጣለህ። ተመልከት እንግዲህ ሚያሩን እና ቀኑ መቼ ነበር መሰለህ? ይሄን ወረቀት የተቀበለ ማስረጃ የተቀበለ 18 ነበር ቀኑ። መልሶ በወር አካባቢ በሁለት ወር አካባቢ ምናምን በራሱ በቀን በ18 ቀን ተደወለልኝ። የሚገርም ነው። በ18 ተደወለልኝ። ሄድኩኝ በቃ ያው ማስረጃ ምናምን አልፏል ምናምን ነገር ተቀባይነት አግኝቷል። ናውሰድ የሚገርም ነው። ልክ ይሄን ሲባል ታውቃለህ ትዝ ያለኝ ማን ነው? አምደው ነው። አምደው ሚካኤል ትዝ አለው ይላል የሆነ ዛቅሉስ ላይ እውነት ነው። ትዝ አለው ይላል። ቀን ትዝ አለች ያወራሁበት ቀን እውነት ነው። ማርያም ያ ታስለህ ጸሎት አድርገህ ጉዳይን ፍታልኝ ያልከው በጣም እና በማጋ 18 ነው ቀን ብያለሁ። በአገስቱ ገብርኤል ነበረ። ነገ የገብርኤል ናና ወሰጅ ጉዳይ እንተባልኩኝ። የሚገርም በጣም ተገርሜ ተመለስኩ እና ለአምደው ሚካኤል ተዝዬ ነበር መሰለህ
ታውጪ ሆነሽ እንደው ቀለል ያለ ጉዳይ ናት። እንደው ካለቀች ፈቃድ ከሆነ ከተጨመርክበት እዚህ የመጣው ጊዜ ብያለሁ። የመጣው ጊዜ ቁሜ ሌሊቱን ሙሉ አገለግላለሁ። በምርጊትና ሰው ባቅሞናው እንግዲህ በክህሎቱ እኮ ነው ሰብህዋ እና ብዙ ጊዜ አሁን ሰይድ ስለሚደክመን ሌሊት ዳንገባ ማለት ሌሊት አንገባ። ምክንያቱም መንገድ ላይ ነው፣ የእግር መንገድ አለው፣ ቁልቁለት አለ፣ ያገር አለ። እዚሁ ላይ እንደው ሳይረሳ የሁለት ሰዓት መንገድ ያለው ማለት መንገዷን ግን አለች እና ተረሳ እና ስለሚደክመው ብዙ አንገባ ማለት ሌሊት ስለደግም ነበር የዛ ጊዜ እቺ ነገር ካለቀች ቀጣይ ሲመጣ ሌሊቱን ሙሉ ከካህናቱ ጋር ቆም ያድራለሁ ቤተሰያለሁ። ይሄን ደግሞ ቀጣይ እናደርገዋለን። እግዚአብሔር ይመስገን። እንደዚህ ያሉ ተአምራትን የሚሰራ ድንቅ ገዳም አለ ከተባለ ማን ነው? አምደው ቅዱስ ሚካኤል ነው። ስለዚህ ሁላችሁም ተዘጋጁ፣ ተሰብስቡ። ቀጣይ መጋቢት 11 መጋቢት 11 ነው ምዝገባ እስከ መጋቢት 5 ድረስ ነው። ከዛ በኋላ የራሳችን ዝግጅት ሌሎች የምንሰራቸው ስላሉ ከዛ በኋላ ምዝገባ አይኖረንም ማለት ነው። ከዚህ በፊት ሰኔ የካቲት 27 ነበረ። የካቲቱ 27 የነበረው ፕሮግራማችን ታጥፏል ማለት ነው። የተመዘገቡ ሰዎች አሉ፣ እነሱም እንግዲህ ይደወልላቸዋል። በዚህ አጋጣሚ የምትሰሙ ካላችሁ ደግሞ ተመዝግባችሁ በ27 ተዘጋጅታችሁ ላላችሁ ሰዎች ወደ መጋቢት 11 እንደተቀየረ ከወዲሁ ልብ እንድታደርጉልን ከይቅርታ ጋር መልእክታችንን እናስተላልፋለን። በጣም ጥሩ። መጋቢት 11 ግን ሸብር ባለች ምድር ነው እንሄዳለን። እየዘመርን እያመሰገንን አምብሎ ሚካኤል ተሳል እንመጣለን። የዛ ሰው ይበለን። ሁላችሁም ተሳተፉ፣ ደውሉ፣ አብረን ደርሰን እንምጣ። ሰላም ሁኑልን። ሰላም